ባንክ ሪኮንሲሊየሽን ይሄው ዛሬ በሚገርም ሁኔታና በግልጽ ማብራሪያ በአማርኛ ጥሩ ከሆነ ማብራሪያ ጋር ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉት። ፎሎ እና ላይክ ማድረጋችሁ እንዳይረሳ። ዩቲዩብ ላይ ሙሉን ጭንላችኋለሁ። ዩቲዩብ እየገባችሁ ሰብስክራይብ ያደርጋችሁ ተከታተሉ። ፕሮፋይሉን በመንካት የዩቲዩብ ቻናል ታገኛላችሁ። እዛ ውስጥ በመግባት ሰብስክራይብ እያደረጋችሁ ቪዲዮ ማግኘት ትችላላችሁ። የቴሌግራም ቻናል አለ። ፒዲኤፉን ቴሌግራም ቻናል ላይ ለቅቄላችኋለሁ ማለት ነው። የቴሌግራም ሊንኩንም እዚሁ ፕሮፋይሉ ላይ ክሊክ አድርጋችሁ ታገኙታላችሁ ማለት ነው። እዛ እየገባችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ወደ ማብራሪያው ስገባ ባንክ ሪኮንሲሊየሽን ማለት ማስታረቅ ነው። እንግዲህ ምንድነው የምናስታርቀው? ድርጅቱ የሚመዘግበውና ባንክ የሚመዘግበውን ማመሳሰል ማለት ነው። ስለዚህ ልዩነቶችን በማጣራትና በማስተካከል የሚከናወን ሂደት ነው ይላል። ይህም የእርስዎ ሂሳብ መዝገብ ካሽ ቡክ ማለት ካሻችን ወይም ማንኛውም ትራንዛክሽን የምንመዘግብበት ከገንዘብ ጋር የተገናኘ ከባንክ ካለው ስቴትመንታችን ጋር የማይዛመዱበትን ምክንያቶች ለይቶ ማውጣት ነው ማለት ነው ባንክ ሪኮንሲሊየሽን። ስለዚህ ባጭሩ ባንክ የሚመዘገበውና እኛ የምንመዘግበውን ማመሳሰል ማለት ነው ባንክ ሪኮንሲሊየሽን ማለት። ስለዚህ የባንክ ማስታረቅ የሚካሄድበት ዋና ዓላማዎቹ ስናይ አንደኛ ትክክለኛ የጥሬ ገንዘብ መጠን ለማወቅ፣ ብራችንን ለማወቅ ማለት ነው። ባንክ ያለንና እኛ አለን ብለን የምናስበው ትክክል መሆኑን ማረጋገጥ ነው ማለት ነው። የድርጅቱን ወይም የግለሰቡን ትክክለኛ የገንዘብ ሁኔታ ለማወቅ ያስችላል። ስህተቶችን ለመለየት ስህተት ካለ በእኛም በኩል ወይም በባንክ በኩል ሲመዘግብ ስህተት ካለ ስህተቱን ለማግኘት ያገለግለናል ማለት ነው፣ ወይም ስህተቱን ለማግኘት ይረዳል። በድርጅቱ ወይም በባንኩ በኩል የተሰሩ ስህተቶች ሊኖሩ ይችላሉ። ለምሳሌ የገንዘብ መመዝገብ ስህተቶች ሊሆኑ ይችላሉ። በእኛም በኩል በባንኩም በኩል በር ሲገባና ሲወጣ በስህተት የተመዘገበ ሊኖር ስለሚችል እሱን ፋይንድ አውት ለማድረግ ያገለግላል። ሶስተኛ ማጭበርበር እንዳይኖር ወይም ማጭበርበር ለመከላከል። ለምሳሌ አንዳንድ ጊዜ በስህተት ሌላ ሰው አጭበርብሮ ከኛ ባንክ ብር ቢያወጣ እኛ ስንመዘግብ ወይም ሪኮንሲሊየሽን ስንሰራ እናገኘዋለን ማለት ነው። ስለዚህ እሱንም ለማስታረቅ ወይም ደግሞ ማጭበርበርን ለመከላከል ይጠቅመናል ማለት ነው ባንክ ሪኮንሲሊየሽን መስራት ወይም ባንክና የኛን ካሽ ቡክ ማስታረቅ ማለት ነው። ሌላኛው የገንዘብ አስተዳደርን ለማሻሻል ትክክለኛ የገንዘብ ሁኔታ ስለሚያሳይ የተሻለ የገንዘብ ውሳኔዎች ለማሳለፊያ ማለት ባንካችን ውስጥ ትክክለኛው ገንዘብ አለ፣ እኛ እንደምንመዘግበው አለ፣ ከኛ ከምንመዘግበው ጋር ትክክል ነው ብለን ውሳኔ ላይ ለመድረስ እና የካሻችንን አቅም ለማወቅ ያገለግላል ማለት ነው። ስለዚህ ጥሩ ካሽ ወይም ጥሩ ገንዘብ ካለን ለሚመጡት ነገሮች ሁሉ ውሳኔዎችን መወሰን እንችላለን ማለት ነው። ስለዚህ ይሄም አንዱ ዓላማው ነው ማለት ነው። በሌላ በኩል በሁለቱ መዝገቦች ወይም የባንክና የድርጅቱ መዝገብ መካከል ልዩነት የሚፈጠርባቸው ዋና ዋና ምክንያቶችን ስናይ ደግሞ ዓላማውን አየን፣ ምንነቱን አየን፣ ዓላማውን ቀጥለን አየን። ከዛ ይሄ ልዩነት የሚፈጥሩ ዋና ዋና ምክንያቶች አሉ። ስለዚህ እሱን እንመልከት ማለት ነው። ለምሳሌ የጊዜ ልዩነት ወይም ታይሚንግ ዲፈረንስ ይኖራል። ለምሳሌ አንድ የሚገባ ተቀማጭ ገንዘብ ወይም ዲፖዚት ኢንትራንዚት የሚባለው በእንግሊዝኛ ብዙ ጊዜ የምሰሙት ዲፖዚት ኢንትራንዚት ማለት እርስዎ ገንዘብ አስገብተው ነገር ግን ባንኩ እስካሁን መዝግቦ ያላስገባው፣ ለምሳሌ ከሰዓት በኋላ ወይም በሳምንቱ መጨረሻ የተገባ ወይም የገባ ገንዘብ በእርስዎ መዝገብ ላይ ገቢ ተብሎ ተመዝግቧል፣ በባንኩ ላይ ገና አልተመዘገበም ይላል። ስለዚህ ለእኛ የሚከፍለን ሰው ካለ ለምሳሌ ቼክ ከጻፈልን ለእኛ ድርጅት ቼክ ጽፎ ለእኛ ባንክ የሚገባ ማለት ነው። ዛሬ ከጻፈ እኛ ተቀብለናል። እኛ እንደተቀበልን ባንክ ይዘን እናስገባለን። ግን ባንኩ እኛ የሰጠነውን ቶሎ ወደ ስቴትመንታችን ወይም ወደኛ አካውንት ላይ ያስገባ ይችላል ማለት ነው። እኛ ግን ገና ከከስተመራችን እንደተቀበልን መዝግበናል። ስለዚህ እኛ መዝግበናል፣ ግን ባንኩ ገና አልመዘገበም ማለት ነው። ዲፖዚት ኢን ትራንዚት የሚባለው በእንግሊዝኛ ይሄ ነው። ግልጽ እንዲሆንላችሁ ያክል ለእኛ የሚከፈል ቼክ እኛ ጋር ደርሶ እኛ ግን ቡካችን ላይ መዝግበነዋል፣ ግን ባንክ ገና ሰተናቸው ገና ማታ ላይ ሰተናቸው ወይ ነገ ነው የሚመዘግቡት ማለት ነው። ስለዚህ እኛ ቀድመን መዝግበናል፣ እነሱ አልመዘገቡም ማለት ነው። ይሄ ዲፖዚት ኢን ትራንዚት የሚባለው ታይም ዲፈረንስ ማለት ነው። ይሄ ነው ማለት ነው። ሁለተኛ ነጥብ ያልተከፈሉ ቼኮች በእኛ በኩል ለምሳሌ ለከስተመሮቻችን የምንከፍላቸው ቼክ የምንጽፍላቸው አለ። ሰተናቸው እኛ ግን ከፍለናል ብለን እንመዘግባለን፣ ግን ባንክ ሄደው ገና አላወጡትም ማለት ነው ቼኩን። ስለዚህ እኛ ጋር ወጥቷል ብለን ቡካችን ላይ መዝግበናል፣ ግን እነሱ ገና ከኛ ባንክ ሄደው አላስቀነሱም ማለት ነው። ቼኩን በእጃቸው ይዘው ቆይተዋል። ስለዚህ ቼክ በባህሪው እስከ 6 ወር መቆየት ስለሚችል እኛ ግን ከፍለናል ብለን መዝግበናል መዝገባችን ላይ፣ እነሱ ግን ገና ቼኩን አልዘረዘሩትም ማለት ነው። ስለዚህ እኛ ቼክ ስንከፍል ወጪ ብለን እንይዛለን፣ ግን እነሱ ባንክ ሄደው ከኛ ባንክ ላይ አልቀነሱ ማለት ነው። ይሄ በእንግሊዝኛው አውትስታንዲንግ ቼክ ተብሎ
ይያዛል ማለት ነው። ስለዚህ እነኚህን ተርሚኖሎጂዎች በዛው በደንብ እየተረዳችኋቸው እንድትሄዱ ብዬ። ሁለተኛው በባንክ በኩል ብቻ የተመዘገቡ ነገሮች ወይም አይተም ከርድ ባይ ባንክ ኦንሊ። እነኚህ በባንክ በኩል እኛ ያልመዘገብናቸው ነገር ግን ባንክ የመዘገባቸው ቀድሞ የመዘገባቸው አሉ። እኛ ስቴትመንት ከዛ ከባንክ አስልከን ነው ልናውቃቸው የምንችለው፣ ግን እስከምናስልክ ድረስ እነሱም የመዘግቡት ግን እኛ ያልመዘገብ ነው አለ ማለት ነው። ለምሳሌ የባንክ አገልግሎት ክፍያዎች፣ ባንክ ሰርቪስ ቻርጅ የምንላቸው ማለት ነው። ባንኩ ለአገልግሎት የሚቆርጣቸው ክፍያዎች ናቸው። እነዚህ ክፍያዎች ስቴትመንት ላይ ይታያሉ፣ ነገር ግን እስካሁን በእርሶ ደብተር ላይ ሳይመዘገቡ ቀራሉ ይላል። ስለዚህ ባንክ ቻርጅ የሆነ ነገር ክፍያ ሲከፍልልን ለእኛ የባንክ ሰርቪስ ያስከፍለናል። ስለዚህ እሱ ቀጥታ ከባንካችን ላይ ቀንስና መዝግቧል ማለት ነው። እኛ ግን ገና አልመዘገብንም ማለት ነው። ስለዚህ ባንክ ሰርቪስ ቻርጅ ባንኩ ብቻ የሚመዘግባቸው ነገር ግን እኛ ያልመዘገብ ነው። ይሄም አንዱ ዲፈረንስ የሚያመጣ ነገር ነው ማለት ነው። ሁለተኛ ነጥብ ላይ የተገኘ ወለድ ለምሳሌ ባንካችን የሚወልደው ባንክ ያስቀመጥነው ብር ሲወልድ ብራችን ይጨምራል። ስለዚህ ባንኩ መዝግቧል፣ እኛ ግን አልመዘገብንም። ስለዚህ እዛው ባንክ ውስጥ የሚወልደው ብር ባንኩ ነው የሚመዘግበው፣ እኛ አልመዘገብነውም። እኛ የምንመዘግበው ወርሃዊ ላይ ስቴትመንት አስመጠን ካየን በኋላ ነው የምንመዘግበው ማለት ነው። ባንኩ ግን ወዲያው ስለሚመዘግበው እኛ ወር እስከምንጠብቅ ድረስ ልዩነት አለ ማለት ነው። ስለዚህ የታይሚንግ የታይሚንግ ጉዳይ ነው ማለት ነው። ባንክ ሰርቪሱን ሲሰጥ ወይም ደግሞ ኢንተረስት እርነት እናደርገኛ ባንክ እሱ ይመዘግባል። እኛ ግን ወደ መጨረሻ ላይ ስለሆነ የምንመዘግበው ወይም ስቴትመንቱን የምናገኘው እስከዛ ድረስ ዲፈረንሱ ይታያል ማለት ነው። ያልተከፈሉ ቼኮች ወይም ደግሞ ያልተከበሩ ቼኮች ይላል። ያ ማለት የምንቀበለው ቼክ ለኛ የሚከፍሉን ከስተመሮች ለኛ ክፍያ ሲከፍሉን በቼክ ጽፈው ሲከፍሉን የነሱ አካውንት ውስጥ በቂ ገንዘብ ሳይኖር ሲቀር ማለት ነው። ኤንኤስኤፍ ቼክስ ነን ሰፊሽንት ፈንድ የሚባለው በቂ ያልሆነ ብር ደረቅ ቼክ እንደማለት ነው ሲሰጡን። ይሄም እነሱ ደረቅ ቼክ ነው የከፈሉን። ለምሳሌ ከደንበኛ የገባው ሰው በቂ ገንዘብ ባለመኖሩ ምክንያት ባንኩ ውድቅ ያደረገው፣ እኛ ከፍሎናል ብለን እንመዘግባለን፣ ወይም ድርጅቱ ከፍሎኛል ብሎ ይመዘግባል። ነገር ግን ቼኩን ባንክ ስንልከው በቂ ገንዘብ ሳይኖራቸው ስለቀረ ባንኩ ውድቅ ያደርገዋል፣ አይመዘግበውም ማለት ነው። ስለዚህ ይህም አንዱ ዲፈረንስ የሚፈጥር ነው ማለት ነው። ነን ሰፊሽንት ፈንድ የሚባለው ስትማሩ ምናልባት ትዝ ካላችሁ እነኚህ እስካሁን ያየናቸው በደንብ ጎልተው ይታያሉ ማለት ነው። በባንክ ስቴትመንት እና በድርጅቱ ካሽቡክ መካከል ልዩነት የሚፈጥሩት። ስለዚህ እነኚህን ልዩነቶች ለመፍታት ነው ባንክ ሪኮንሲሊየሽን የሚያስፈልገው ማለት ነው። በቀጥታ የገባ ገንዘብ ወይም ዳይሬክት ዲፖዚት፣ ኤሌክትሮኒክ ፈንድ ትራንዛክሽን፣ ደንበኛ ወይም ሌላ አካል በቀጥታ ወደ ባንክ ሂሳብ ያስገባው ገንዘብ ይህ ገንዘብ በባንክ ስቴትመንት ላይ ወዲያውኑ ይታያል። እርስዎ ግን ትራንስፈር፣ ለምሳሌ ባንክ ትራንስፈር ከስተመር ለእኛ ቢያስገባልን ቀጥታ ባንካችን ላይ ይታያል፣ ባንኩ መዝግቦልናል ማለት ነው። እኛ ግን አልመዘገብንም። ለምን? አድቫይሱን እስከምናገኝ ድረስ መጠበቅ ስለሚኖርብን ማለት ነው። ስለዚህ ገንዘቡ ቀጥታ ትራንስፈር ሲደረግ የኛን ባንክ ቀጥታ ይነካል ወዲያውኑ። ስለዚህ በባንኩ በኩል ተመዘገበ ማለት ነው። በእኛ በኩል ግን አድቫይሱን እስከምናገኝ እጃችን እስከምናስገባ ገባ ብለን ላንመዘግብ ስለምንችል እስከዛ ድረስ ይህ ዲፈረንስ ይፈጠራል ማለት ነው። ስለዚህ ይሄም አንዱ ልዩነት የሚያመጣ ነው። ሶስተኛ ስህተቶች ወይም ኤረሮች አሉ። የአመዘጋገብ ስህተት ይሆናል ማለት ነው። በእኛም በኩል በባንኩም በኩል በድርጅቱ ሂሳብ መዝገብ ካሽቡክ ላይ ወይም በባንኩ መግለጫ ባንክ ስቴትመንት ላይ የተፈጠሩ የመዝገብ ስህተቶች፣ ለምሳሌ ገንዘብ ሲዘገብ ቁጥሩ መሳሳት፣ የቁጥር መሳሳት ያጋጥማል። ኢቨንት የሆነ ኤረር ነው፣ ግን ብዙ ጊዜ የሚከሰት ነገር ነው። የስህተት የአመዘጋገብ ስህተት ማለት ነው በእኛም በባንኩ በኩል። ስለዚህ የባንክ ማስታረቅ ወይም ባንክ ሪኮንሲሊየሽን እንዴት ይሰራል? በባንክ በኩል በባንክ ስቴትመንት እና በእኛ በኩል በመዘገብ ነው ቡካችን ላይ ዲፔንድ ሆነ ወደ ትክክለኛ እስካሁን የዘረዘርናቸውን ስህተቶች ወደ ማግኘት ፋይንድ አውት ወደ ማድረግና ወደ ማጥበብ የምንሄደው ወይም ሪኮንሲሊየሽን የምንሰራው እነኚህን ሁለት ነገሮች ላይ ዲፔንድ ሆነን ነው ማለት ነው። ስለዚህ ባንክ ስቴትመንት እንይዛለን፣ እኛ የመዘገብነውን ካሽ ቡካችን እንይዛለን። ስለዚህ የሁለቱን ሂሳብ ትክክለኛ ወይም የተስተካከለ አጀስትድ እና ኮሬክትድ የሆነ ቀሪ ሂሳብ ማግኘት አለብን ማለት ነው። ሁሉም ነገር ፋይንድ አውት ሆኖ መገኘት አለበት። ስለዚህ እንዴት ይካሄዳል የሚለው ይህን በመከተል ነው ማለት ነው። የባንክ ስቴትመንት እና የኛ የካሽ ቡካችን ያስፈልገናል ማለት ነው። በባንኩ ቀሪ ሂሳብ ላይ የሚጨመሩ የሚቀነሱ ነገሮች ለምሳሌ ዴቢት እና ክሬዲት የሚባሉት ማለት ነው። እዚህ ጋር ይጨምራል የሚለው ዴቢት ለማለት ነው። ማለት ባንካችን የሚጨምረው ያልተገባ የተቀማጭ ገንዘብ ዲፖዚት፣ ትራንዚት እነኚህ ባንካችን ሊጨምሩና ሊቀንሱ የሚችሉ ማለት ነው። ይጨምራል የሚለው ዴቢት ነው፣ ይቀንሳል የሚለው ክሬዲት ነው ማለት ነው። ስለዚህ ሊጨምሩ የሚችሉት ነገሮች
ዲፖዚት ኢን ትራንዚት ቅድም ያልናቸው ከስተመር ወደኛ ያስገባቸው ቼኮች ወይም ደግሞ ትራንስፈሮች ባንካችንን ይጨምራሉ። ስለዚህ እነኝን አድ እናደርጋለን ማለት ነው። ባንክ ሪኮንሲሌሽን ስንሰራ የሚቀንሱ ነገሮች ያልተከፈሉ ቼኮች እኛ ከባንካችን ላይ እንዲቀነሱ የጻፍናቸው ቼኮች ያ ማለት እኛ የመዘገብነው እንደ ወጪ ብለን የመዘገብነው የባንክ ሂሳባችንን ይቀንሳሉ ማለት ነው። ምክንያቱም ተከፋዮች ስለሆኑ። የባንክ ስህተቶችም እንደዚሁ ሊጨምሩና ሊቀንሱብን ይችላሉ ባንክ ስቴትመንታችንን ማለት ነው። ለምሳሌ ተሳስቶ ጨምሮ ሊመዘግብ ይችላል ባንኩ፣ ወይም ደግሞ ቀንሶ ሊመዘግብ ይችላል። እኛም እንደዛው ልንመዘግብ እንችላለን። ስለዚህ ባንካችንን ሊቀንሱና ሊጨምሩ የሚችሉት እነኚህ ናቸው ማለት ነው። ዲፖዚት ኢን ትራንዚት ባንክ ይጨምራል፣ አውትስታንዲንጎች ደግሞ ይቀንሳሉ ወይም ይቀነሳሉ ማለት ነው። ዲፖዚት ኢን ትራንዚት ይጨምራል፣ አውትስታንዲንግ ይቀነሳል። የስህተቶች ደግሞ ሊጨምሩም ሊቀንሱም ይችላሉ። እንደ ስህተቱ አፈጣጠር ነው ማለት ነው። ስለዚህ በማጠቃለያው ዋናው ግብ የሁለቱ ወይም የድርጅቱና የባንኩ የተስተካከለ ቀሪ ሂሳብ እኩል እንዲሆን ማድረግ ነው። ይሄ ባንክ ሪኮንሲሌሽን ዓላማ ማለት ነው። ይህም ትክክለኛ የጥሬ ገንዘብ መጠን ያመለክታል ማለት ካሽ ቡካችን እና ባንካችን ከተመሳሰለ ትክክለኛ ጥሬ ገንዘባችንን ማወቅ እንችላለን ማለት ነው። በአጠቃላይ የባንክ ማስታረቅ ድርጅትን የገንዘብ ሁኔታ ትክክለኛነት ለማረጋገጥና የተሻለ የገንዘብ አስተዳደር እንዲኖረን ፋይናንሻል ውሳኔዎችን ለማሳለፍ ወይም ደግሞ የገንዘብ አስተዳደርን ለማካሄድ ወሳኝ ሂሳብ አሰራር ነው ማለት ነው። ወሳኝ ነገር ነው ባንክ ሪኮንሲሌሽን። ስለዚህ ገንዘባችንን ለማወቅ እና ስህተቶችን ለማግኘት የግድ ባንክ ሪኮንሲሌሽን አንድ ድርጅት የግድ ያስፈልገዋል ማለት ነው። የግድ የሆነ ነገር ስለሆነ ባንክ ሪኮንሲሌሽን ይሄንን ይመስላል ባጭሩና ግልጽ በሆነ ማብራሪያ ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።